ሳውዲ አረቢያ ነበረች። አካውንቴ ላይ አለ ብላ የምታስቡ ከ9 ሚሊዮን ብር በላይ ለእናቷ በእናቷ ስም ነው የላከችው። ባለፈው ከአንድ ወር በፊት ነው የመጣችው። 9 ዓመት አረብ ሀገር አለ። ከ13 እስከ 14 ዓመት ነው የኖረችው። 9 ሚሊዮን ብር አለኝ ብላ ነው የምታስበው አካውንቷ ላይ። ሶል በእናቷ አካውንት ነው የምትልከው። ስትመጣ አካውንቷ ላይ የተገኘው 300 ብር ነው። 300 ሺህ ብር ልትል 300 ብር 300 የኢትዮጵያ ብር ፌንት አድርጋ ወድቃ አይምሮዋ ታማሁን በቁርአን የተቀራላት ነው። ሙስሊም ስለሆነች ከአይምሮዋ ውጭ ሆናለች። ምንድነው እንዴት አደርጋላችሁ ተብለው ቤተሰብ ሲጠይቁ ምን እንዳሉ ታውቂያለሽ? ወንድምየው እናትየዋን ነፍሰ ስጋዋን እያወጣ ብሩ ከሚቀመጥ እኛ ስራ እንስራበት እያለ ሲያወጡ ሲከስር የልጅቷን ድካም ገደል ከተተው። አሁን ከብሯ ከጤናዋም ሳትሆን አይምሮዋ ታውቆ እንትን ላይ ነው ያለችው። እያሳከምናት ነው። ሌላ the same thing አንድ ወንድሟ ምን አደረገ መሰለሽ? ብር ሲላክላት ስትልክ ቡኩ አለ አይደል? የባንክ ቡኩ ራሱ ነው የሚሞላ። ብሩን ለራሱ ይዞ ገቢ የሆነ ቦታ ላይ 10,000 15,000 እያለ ይልክላታል። አሁን አስገብቼልሽ መጣው እያለ ቡኩን ይልክላታል። ሀገር ሰላም ነው ብላ በቃ ሀገር ሰርቼ ለወጣለሁ ብላ ስትመጣ ቡኩ ላይ የተጻፈው ቁጥር ሌላ ነው፣ ባንኩ ላይ ያለው ብር ሌላ ነው። ልጁ ለካ እየሞላ ነው የሚልክላት። እንግዲህ አሁን ይሄንን ከወንድም ከእናት ከቤተሰብ ሆነ ስትባይ ምንድነው የሚሰማሽ? ለማን ነው የምትኖሪው? በለፋች በደከመች 10 ዓመት እኮ ለሴት ልጅ ቀላል አይደለም እኮ። እንደ ሻማ ቀልጣ መውለድ የማይችሉ እኮ እህቶች አሉ። አግብተው መኖር እኮ የማይችሉ ልጆች አሉ። እንደዛ በፍቅር ውስጥም ደግሞ በቃ ሰርተው ጥርሳቸውን ነክሰው በቃ አብሽሯ እንዳመት ሰርተሽ ነይና አብረን እንለወጣለን የሚለው ሰው በሷ ብር እዚህ ሌላ ትዳር መስርቶ ስትመጣ ስንት ታሪክ የምንሰማቸው ሂደቶች አሉ። በዚህ ጉዳይ ይሄን ያህልም ኢነርጂ ኖሮ ልናገርም ባልችልም እየሰማን ነው ያለነው። ኤርፖርት ውስጥ አቅላቸውን እስኪስቱ ድረስ ቤተሰብ መጥቶ አይቀበላቸውም። ሁላ ቤተሰብ ገንዘብ ብላ ስለምትጠይቅ ብለው መጥተው ላይ አይቀበሏትም። በዚህ ጉዳይ በጣም ብዙ ጊዜ በየቪዲዮዎች መሃል የማስገባላችሁ እንድትነቁና በተለይ በአረቡ ሀገር የምትኖሩ እህቶቻችንም ስለሆናችሁ ከቻላችሁ ገንዘባችሁን በራሳችሁ አካውንት አስቀምጡ። ሁሌም እንድትነቁ ነው ይዤላችሁ የምመጣው እንጂ ይሄ በእርግጥ የሚያስቅም ነገርም አይደለም። እንድትማሩበት እና ነቃ እንድትሉ ስለምፈልግ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የዩቲዩብ ቻናሌ ተከታታዮች ሰላም እንደምንቆያችሁኝ፣ አልሐምዱሊላህ። እንግዲህ ከአለፈው ታሪክ ብዙ ነገር እንደምትማሩ ባለሙሉ ተስፋ ነኝ። በተለይ ብዙዎቻችሁ በስራ አጋጣሚ የምገናኛችሁ እህት ወንድሞቼ ብዛት የተጠቃችሁበት ነገር ስለሆነ ለእናንተ እንድታስታውሱት ሼር አድርጌላችኋለሁ ማለት ነው። ኢንሻአላህ ብዙዎቻችሁ ትማሩበታላችሁ ብዬ እንግዲህ ተስፋ አደርጋለሁኝ። በተለይ ውጭ ሀገር ያላችሁ አረብ ሀገር ላይ እንግዲህ 24 ሰዓት እየተቃጠላችሁ ገንዘባችሁን ዝም ብላችሁ እያመናችሁ እንግዲህ የማይሆን ቦታ ላይ የምታውሉ እህት ወንድሞቼ ትልቅ ጥንቃቄ ለእናንተ እንግዲህ ከኔ በኩል እንግዲህ የምክር ግብዣዬ ነው። ኢንሻአላህ በአጠቃላይ በቤት ዙሪያ ነው የምንተዋወቀው። ቤት እያሰራችሁ በጣም ብዙ ብር አውጥታችሁ የማይሆን አሰራር ተሰርቶባችሁ እንግዲህ እዚህ መታችሁ አይታችሁ የማይሆን ሲሆን እንደዚህ አእምሯችሁ የተጨናነቀ ተመልሳችሁ ወደዛው የምትሄዱበት አጋጣሚዎች በጣም ሰፊ ነውና በጣም ብዙዎቻችሁም እንግዲህ እንደዛ አጋጥሟችኋልና ኢንሻአላህ ይሄ የኛ የዩቲዩብ ቻናል ትልቅ መፍትሄ ነው ብለን ነው ይዘንላችሁ የመጣ ነው። ለምን በእኛ በኩል ስታሰሩ አንደኛ ሙሉ ለሙሉ ኃላፊነቱን ወስደን የምንሰራ መሆኑን፣ ሁለተኛ በየቀኑ የምንሰራቸውን ስራዎች በቪዲዮ በተመረኮዘ መልኩ ወደ እናንተ የምናቀርብ መሆኑን፣ ሶስተኛ ለስራችን ሙሉ ለሙሉ ዋስትና የምንወስድ መሆኑን በውል መሰረት ማለት ነው። በዚሁ አጋጣሚ እንግዲህ ለአበስራችሁ ወዳለው ማለት ነው። ኢንሻአላህ ብዙዎቻችሁ ቤታችሁን አሰርታችሁ እንግዲህ የቆያችሁትን ያህል ቆይታችሁ መጣችሁ ቤታችሁ ባልጠበቃችሁት ወይም ደግሞ ባልተነጋገርንበት ዲዛይን ተሰርቶ ከሆነ ወይም ደግሞ ኋልኩ ፈንድቶ ቤቱ ውስጡ ፈንድቶ ምናምን ከሆነ ሙሉ ለሙሉ በራሳችን ወጪ እንደ አዲስ ልናስተካክልላችሁ እንግዲህ ተስማም
ተስማምተን ነው ስራ የምንጀምረው። ብዙዎቻችሁ እህት ወንድሞቻችን ያሰራችሁን እንግዲህ አላችሁ እንግዲህ እናንተ ምስክር ትሆኑላላችሁ ብለን ተስፋ እናደርጋለን ኢንሻአላህ። እንግዲህ ምን ለማለት ፈልገን ነው በአጠቃላይ ለእናንተ ማስተላለፍ የምንፈልገው ነገር ምንድን ነው? እዛ ሀገር ላይ እንደዛ ተሰቃይታችሁ ለፍታችሁ ማንም ይሁን ማን እንግዲህ እናንተ አዝናችሁ ወይም ደግሞ የአዘኔታ ለቤተሰብ መላክ ይቻላል። ነገር ግን በእናንተ ህይወት ላይ የሚመጣውን ነገር በራሳችሁ እርምጃ ልትወስዱ እንደሚገባ ለእናንተ ለመናገር እወዳለሁ። ምን ማለት ነው? ይሄ በዘመድ አይነት አሰራር ወይም ደግሞ አከልዬን አምነዋለሁ ምናምን ተብሎ ብቻ የሚሰራ አሰራር ሳይሆን ስር ወርዶ ውል መሰረት ያለው በየቀኑ የምታዩት ቤት ሊሆን ይችላል ወይም የምታውሉበት ነገር ላይ በየቀኑ የምታዩትና በምታዩት ዲዛይን እየተሰራላችሁ መሆኑ ውሃልኩ በምን አይነት ግብአት እየተሰራ መሆኑን ባይናችሁ እያያችሁ ብታሰሩ በጣም የተሻለ ይሆናል ማለት ነው። ልክ እንደዚህ እንደ ወንድማችን ይሄ ወንድማችን እንግዲህ ሙሉ ለሙሉ ኮንትራት ከዲዛይን ጨምሮ ነው ኮንትራት የሰጠን። ምንም አይነት ዲዛይን መምረጥ አልፈልግም፣ በራሳችሁ በቤቱ የሚሄደውን ዲዛይን ሲፎ አድርጉልኝ አለን ማለት ነው ኢንሻአላህ። መጀመሪያ አሰራሩ ትክክል አይደለም። እንደምታዩት እንግዲህ እንትኑ ተፈቅፍቆ ግድግዳው እንደ አዲስ ተፈቅፍቆ ነው ኮርኒሱ ተነስቶ ነው እንግዲህ የማይሆን አሰራር ስለነበረ የተሰራው ማለት ነው ኢንሻአላህ። አሁን እንደምታዩት እንግዲህ ጽድት ብሎ በጣም በአማረ መልኩ እየተሰራ ይገኛል። በዚህ በሁለት ቀን ውስጥ እንጨርሰዋለን ኢንሻአላህ። ቤቱን ምን ይመስላል ይሄ ጭቃ ቤት እንግዲህ እናንተ በማታምኑት መልኩ ጨርሰን እናቀርብላችኋለን። እስከዛው ድረስ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንገልጻለን። እንግዲህ ልብ ያለው ልብ ይላል ይላል ያገሬ ሰው። ምን ለማለት ፈልጌ ነው? መመከር ካለባችሁ ድርጊቱ ሳይፈጸምባችሁ በፊት ልትመከሩ ይገባል ማለት ነው። ምክንያቱም ድርጊቱ አንዴ ከተፈጸመባችሁ በኋላ ወይም ደግሞ ከተበላችሁ በኋላ የፈሰሰ ውሃ እንደማይታፈሰው ሁሉ እናንተም የሆነ ነገር ስታደርጉ ወይንም ደግሞ በገንዘብ ዙሪያ በተለይ በገንዘብ ዙሪያ የሆነ ነገር ማድረግ ስታስቡ አንድ እርምጃ ወደፊት ተራምዳችሁ ነው መወሰን ያለባችሁ ኢንሻአላህ። እንግዲህ የዛሬው መልእክቴ ይህንን ይመስላል። እስካሁን ስለተከታተላችሁን ጀዛኩሙላሁ ኸይረን ጀዛ። በሚቀጥለው ቪዲዮ ሙሉ የቤቱን ኮንዲሽን ይዘንላችሁ እንመጣለን። ሙሉ ቪዲዮውን ይዘንላችሁ የምንመጣ ይሆናል ማለት ነው ኢንሻአላህ። እስከዛው ድረስ ጠብቁ። ምን አይነት አሰራር ነው የምንሰራው፣ ምን አይነት ስራዎችንስ ነው የምንሰራው የሚለውን እንግዲህ ሰፊ ቪዲዮ እንግዲህ ቀጥታ ከስራ ቦታ ይዘንላችሁ የምንመጣ ይሆናል ማለት ነው ኢንሻአላሁ ተዓላ። እንግዲህ በቪዲዮ ላይ ብዙዎቻችሁ በውስጥ መስመር ጠፋ ዩቲዩብ ላይ ምንም ነገር እየለቀቀ አይደለም ምናምን እያላችሁኝ ትገኛላችሁ ኢንሻአላህ። እንግዲህ ከስራ መደራረብ የተነሳ መሆኑን እንግዲህ ለእናንተ ለውድ ከስተመሮቼ እንዲሁም ለተከታታዮቼ ማሳወቅ እፈልጋለሁ። ጀዛኩሙላሁ ኸይረን ጀዛ። ወሰላሙ አለይኩም።